የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹን በቅድሚያም በፓርላማው ህዝብ ተርቦ ዳቦ ላይ እንዲያተኩርም ተገዶም ሌሎች መሰረታዊ ጥያቄዎችን እንዳያነሳ ተደርጓል የሚል ጥያቄ ቀርቧል። የብልጽግናው መንግስት ደግሞ ገና በሚቀጥለው ዓመትም በሞት ሽረት ትግል ከእያንዳንዱ ሰው ገንዘብ እሰበስባለሁ ሲል አሳውቋል። ተጨማሪውን አዘጋጅተናል። የብልጽግናው አገዛዝ በአማራ ክልል የፋኖ ኃይሎች መደበቂያ ሆኗል ያላቸውን ደኖችን እንዲጨፈጨፉ አዟል ተባለም። አርሶ አደሮች ለአመታት የሰሯቸው እርከኖችንም እንዲናዱ መመሪያ ተላልፏል ተብሏል። ከምንጮቻችን የተገኘው መረጃ ይቀርባል። የአማራ ብልጽግና ባለስልጣኑ ለፈረምነው የፕሪቶሪያው ስምምነት ተገዥ እንሆናለን ብለዋል። የትግራይ ፓርቲዎች ደግሞ የፌደራል መንግስት ትግራይ እንዲጠፋና መሬቱ እንዲወረር አድርጓል ሲሉ ከሰዋል። ይህንንም ትሰማላችሁ። ሻቢያ ብልጽግናን የበግ ለምድ የለበሰ ተኩላ ነው ሲል ወነጀለም። ጠቅላይ ሚኒስትሩ በኤርትራ ኮሪደር አለማለው ሲሉ ለተናገሩት ምላሽ ሰጥቷል። የፊልድ ማርሻል ብርሃኑ ጁላ ንግግር አጣቅሶ ባወጣው መግለጫም መቶኝ ያለቀሰም ቀድሞ የከሰሰ ሲል ብልጽግናን ከሷል። በዝርዝር እንመለከተዋለን። አሜሪካ በይፋ ከዛሬ ጀምሮ በዩኤስኤድ በኩል ማናቸውም የውጭ እርዳታዎችን ማቅረብ ማቆሟን ይፋ አደረገች። በዚህ እርምጃ ምክንያት በሚቀጥሉት 5 ዓመታት የ14 ሚሊዮን ሰዎች ህይወት ሊያልፍ ይችላልም ተብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ሰማላችሁ። ሰናይ ቆይታ ይሆንላችሁ። የብልጽግናው መንግስት በአማራ ክልል የፋኖ ኃይሎች መደበቂያ ሆኗል ያላቸውን ደኖች እንዲጨፈጨፉ አዟል ተባለም። አርሶ አደሮች ለአመታት የሰሯቸው እርከኖችም እንዲናዱ መመሪያ ተላልፈዋል ተብሏል። የችግኝ ተከላ ላይ ነኝ የዓለም ሪከርድን ሰበርኩ እያለ ክረምት በመጣ ቁጥር የሚገልጸው የብልጽግናው መንግስት በአማራ ክልል ውስጥ በተለይም በደቡብ ጎንደር አካባቢ የሚገኙ የደን ስፍራዎች እንዲጨፈጨፉ ትዕዛዝ ሰጥቷል ነው የተባለው። አገዛዙ የፋኖ መደበቂያ ናቸው በሚል እንዲጨፈጨፉ በአማራ ክልል ደን ኢንተርፕራይዝ በኩል እንዲመነጠር እያደረገ ያለው ደን በዞኑ አለም ሳጋ፣ ጋሳይና ክምር ድንጋይ በተባሉ አካባቢዎች ያለ ነው። በደቡብ ጎንደር አካባቢ በተደጋጋሚ በሚያጋጥመው የዝናብ እጥረት ምክንያት አርሶ አደሮች ባህር ዛፍ ልማት ላይ ያተኩሯል የሚሉት አስተያየት ሰጪዎች በዚህ ስራ ላይ የሚሰማሩ አርሶ አደሮችም 10 እና 15 ዓመት ሆኗቸዋል ይላሉ። አርሶ አደሮቹ በተከሏቸው በእነዚህ የባህር ዛፍ ልማቶች ላይ ጭፍጨፋ እንዲያካሂዱና መሬታቸውን ወደ እርሻ እንዲቀይሩ የተነገራቸው ሲሆን ምክንያት ተብሎ የቀረበ ላቸው ደግሞ ለፋኖ ታጣቂዎች መደበቂያ ሆኖባቸዋል የሚለው ነው ተብሏል። የፋኖ ኃይሎች እየተደበቁበት ነው በሚል በአማራ ክልል ደን ኢንተርፕራይዝ እንዲመነጠርና ለግል ባለሀብቶችም እንዲሰጥ የተፈረደበት ሌላኛው ደን ደግሞ በደርግ ዘመን የተተከለውና ከዛም በኋላ በጥብቅ ደህንነት ሲጠበቅ የነበረው የዓለም ሳጋ ደን ነው ያሉት ጉዳዩን የሚያውቁ ምንጮችም ይህ ትዕዛዝ የመጣው ከፌደራል መንግስቱ ነው ይላሉ። ይህንን በትውልዶች ቅብብሎች ሲጠበቅ የነበረን ደን እንዲመነጠር ያዘዙት የብልጽግና ባለስልጣናት ያቀረቡት ምክንያትም የፋኖ ምሽግ ነው፣ እገታዎችም የሚፈጸሙበት ነው የሚል መሆኑን የሰሜን ምዕራብ ዕዝን ከሚመሩ ወታደራዊ ኃላፊዎች አንዱ ለጣቢያችን ተናግሯል። በአካባቢው የሚካሄደው የደን ጭፍጨፋ በፍጥነት እንዲከናወን ያዘዙት የመከላከያ ኃላፊዎች በደቡብ ጎንደርም ሆነ በሌሎች የክልሉ አካባቢዎች ከአመታት በፊት ለአፈርና ውሃ ጥበቃ በሚል የተሰሩ እርከኖች እንዲፈርሱ እያደረጉ መሆኑንም ኢትዮ ፎረም ሰምቷል። አርሶ አደሮች አፈራችንን የሚጠብቅልን በቀደመው ጊዜ የሰራነው ልማታችን ነው ብለው ትዕዛዙን ለመፈጸም ቢያንገራግሩም መከላከያና የብልጽግና ሰዎች ግን የፋኖ ምሽግ እየሆነ ነውና አፍርሱ የሚል ጠንካራ መመሪያ ማስተላለፋቸውን ተከትሎ ተግባራዊ እየተደረገ መሆኑንም ነግረውናል። የደን ጭፍጨፋውም ይሁን የእርከን ማፍረስ ተግባሩም በተለይም በዚህ ክረምት ከፍተኛ ዝናብ እየተጠበቀ ባለበት ወቅት በመሆኑም ለጎርፍና አፈር መሸርሸር የሚዳርግ ከፍተኛ ኪሳራን በአርሶ አደሩ ላይ የሚያስከትል ነው ሲሉም ስጋታቸውን ለጣቢያችን ተናግሯል። በተለይም በምዕራብና ሰሜን ጎጃም አንዳንድ አካባቢዎችም ማሽላ እንዳይዘሩ ለአርሶ አደሮች መመሪያ መተላለፉንም ጠቅሰዋል። ባሳለፍነው ዓመት ይኸው ነገር ተግባራዊ ሆኖም አርሶ አደሮች በቆሎ እንዳይዘሩ ተደርገው ነበር የሚሉት ምንጮቹም በዚህም ምክንያቱ ፋኖ መደበቂያ እያደረገው ነው የሚል ስለመሆኑም ነግረውናል። አርሶ አደሩ ማሳው የሚያዘምረውና የሚተክለውን የሚወስነው የኦህዴድ ብልጽግና ባሰማራቸው ወታደሮቹ አማካኝነት ማሽላና በቆሎ የሚዘሩትና ደን የማይጨፈጭፉትን የሚቀጣበት ስርዓት ተግባራዊ ሊያደርግ እንደሆነም ሰምተናል።
በፓርላማው ህዝቡ ተርቦ ዳቦ ላይ እንዲያተኩር ተገዶ ሌሎች መሰረታዊ ጥያቄዎችን እንዳያነሳ ተደርጓል የሚል ጥያቄ ቀርቧል። የብልጽግናው መንግስት ደግሞ ገና በሚቀጥሉ ዓመት በሞት ሽረት ትግል ከእያንዳንዱ ሰው ገንዘብ እንሰበስባለን ሲል አሳውቋል። አዲሱ የበጀት ዓመትን ተከትሎ ከእያንዳንዱ ዜጋ ላይ የሚሰበሰበው ገንዘብ በከፍተኛ መጠን እንዲጨምር ለማስቻል አገዛዙ እቅዱን ይፋ አድርጓል። በነ IMF ትዕዛዝ መሰረትም ነዳጅ ድጎማው ተነስቶም በቀጣይ ወራት ዋጋው እንደሚያሻቅብ ይጠበቃል። የኢትዮጵያ አርሶ አደሮችም አምና 3800 ብር አካባቢ ገደማም ገዛን ብለው ያማረሩት ማዳበሪያም ዘንድሮ እስከ 10000 ብር አውጥተው ለመግዛት ተገደዋል። አንዳንድ አርሶ አደሮችም በዚህ ሳቢያ ማሳቸውን ጦም ለማሳደር ስለመገደዳቸው ሲናገሩ ተደምጧል። ዛሬ በፓርላማው የተነሳው ጥያቄም ዜጋው በኑሮ ውድነት ተጎሳቁሎ ስለ ዳቦ ብቻ እያሰበ ሌሎች መሰረታዊ ጥያቄዎችን እንዳያነሳ ተደርጓል። ድጎማ ማንሳት ሳያንስ እሴት ታክስ መጣል መጪውን የዜጋውን ህይወት በተመለከተም እንዴት ቢታሰብ ነው የሚል ሆኗል። የነዳጅ ድጎማ ከቀረ ወይም 15% ከተጨመረበት የዋጋ ግሽበቱ በእንቅርት ላይ ጆሮ ደግፍ አይሆንብንም ነው ወይ? በቀጣይ የምርት ዘመን በዚህ ማዳበሪያ የተጠቀመ አርሶ አደር የምርቱ ዋጋው በእጥፍ ይጨምራል ማለት ነው። ዜጎችስ በምን አይነት አኗኗር ይኖራሉ? አንደኛ ምርቱ ሊቀንስ ይችላል የሚል ስጋት አለን። አንዴ የማዳበሪያ ውድነት አለ። አርሶ አደሩ እያረሰ ነው ወይስ አይደለም? እሱ የምናረጋግጠው ነው። ሁለተኛ ማዳበሪያ ውድ ነው። ሶስተኛ የነዳጅ ዋጋ ጨምሯል። ህብረተሰባችን በጣም ስቃይ ላይ ነው አሁንም ያለው። ጥያቄው በጣም መሰረታዊ ጥያቄዎች ትቷል። በእርግጥ መብላት መሰረታዊ ጥያቄ ነው። የዳቦ ጥያቄ ነው እያነሳ ያለው። ሌሎች ነገሮች እየተሆነ ሄደው የመኖር ጉዳይ ነው። በልቶ የማደር ጉዳይ ማለት ነው። መንግስት ሰራተኛው፣ አነስተኛ ኢኮኖሚ ደረጃ ላይ ያለው ማህበረሰብ፣ ተከራይቶ የሚኖረው ሁሉም ጫና ላይ ገብቷል። ውጥረት ላይ ነው ያለው። የብልጽግናው መንግስት ሰዎች ግን ኑሮ ውድነቱ በእጅጉ እያሽቆለቆለ ነው፣ አምና የነበረው የኑሮ ውድነት ፍጥነት ዘንድሮ በ14 በመቶ እንዲቀንስ አደረግ ነው ሲሉ ነው ከሰሞኑ የሰነበቱት። ከአምና ጋር ሲወዳደር የእቃዎች ሸቀጦች ወይም ደግሞ የአገልግሎቶች ዋጋ የሚያድግበት መጠን እየቀነሰ ነው ማለት ነው። ከዚያ አኳያ ሲታይ ከባለፉት ዓመታት ጋር ሲታይ ኢትዮጵያ ውስጥ ለብዙ ጊዜ የዋጋ ንረቱ ወደ 30% ነበረ። አሁን መሰረታዊ በሚባል መልኩ እየቀነሰ ነው። አምና በዚህ ወቅት አንድ እንቁላል፣ 1 ኪሎ ጤፍ፣ 1 ከረጢት ማዳበሪያም፣ የኤሌክትሪክ ታሪፍ ወዘተ ስንት ነበረም? አምና 58 ብር አካባቢ የነበረም የአሜሪካን ዶላር ዛሬ ስንት ገባ የሚለውን ግን ሸማቾች የሚያውቁት ብቻ ነው። የሆኖ ሆኖ ዛሬ በፓርላማ የቀረበውን የኑሮ ውድነት ጥያቄ የታክስ መደራረብንም በተመለከተም በፓርላማ የተጠየቀው የብልጽግናው መንግስት ገና ምን አይታችሁ ከግብርም ከቀረጥም ከቅጣትም ሌሎች ክፍያዎችን ከህዝቡ ገንዘብ የሚሰበስበው በሞት ሽረት እንቅስቃሴ ነው የሚል ምላሽ ነው የሰጠው። በከፍተኛ ደረጃ ገበያችንን ማሳደግ የሞት የሽረት ጉዳይ ነው ማለት ነው። በዚህ ዓመት ብልጽግና ከአምናው በተጨማሪ ሌላ 200 ቢሊዮን ብር ከታክስ እንደሚሰበስብ ይፋ አድርጓል። የብልጽግናው አገዛዝ በዘንድሮ በጀት ዓመት ከታክስና ቀረጥ ለመሰብሰብ አቅዶ የነበረው የገንዘብ መጠን 900 ቢሊዮን ብር የነበረ ሲሆን ባለፉት 11 ወራት ውስጥም ከ815 ቢሊዮን ብር በላይ ከዜጎች ሰብስብ ያለው ሲል አሳውቋል። የአማራ ብልጽግና ባለስልጣኑ ለፈረምነው የፕሪቶሪያው ስምምነት ተገዥ እንሆናለን ብለዋል። የትግራይ ፓርቲዎች ደግሞ የፌደራል መንግስት ትግራዋይ እንዲጠፋና መሬቱ እንዲወረር አድርጓል ሲሉ ከሰዋል። በቅርቡ በሹማምንት የሚሰጡ መግለጫዎች፣ የተደረጉ ስብሰባዎች፣ የመቀለ ከተማ ነዋሪዎችን ጨምሮ የተደረጉ ሰልፎች ስለ ተፈናቃዮችና ግዛቶች የሚያነሱ ናቸውና መነጋገሪያ መሆናቸው አልቀርም። የ4 ኪሎ አስተዳደር ሰዎች ደግሞ ወልቃይትን ጨምሮ የአማራና ትግራይ ክልሎችን በሚያዋስኑ አካባቢዎች ያሉ ስፍራዎች በሁለቱ ህዝቦች መካከል ቀራኔውን ለማስቀጠል ከፈጣሪ እንደተሰጣቸው ስጦታ ነው የሚገልጹት። ለዚህ ደግሞ የቀድሞ የጠቅላይ ሚኒስትሩ የቅርብ ሰው ሚልኬሳ ሚደጋ ምስክር ናቸው። ወልቃይት ጉዳይ አማራና ትግራይ መቼም እንዳይተባበሩ የምናደርግበት ወርቅ መሳሪያ ነች ይባላል። ይሄ እግዚአብሔር የሰጠን ነገር ነው። እኛ አልፈጠርንም። እሱ ላይ ካፒታላይዝ ማድረግ ብቻ ነው። የሽመልስ አብዲሳ ቤት በአደባባይ ይነገራል። በካቢኔያችን ውስጥ
በኦሮሚያ ክልል ካቢኔ ውስጥ ይሄ የታወቀ ነው። በድርጅት ጽህፈት ቤት ይሄ የታወቀ ነው። ይህንን መጠቀም ከዛ በኋላ ምንም ስልጣናችን ላይ የሚመጣው የለም። መቀስቀሻ ለዲጂታል ይሄ ፌስቡክ እና የሶሻል ሚዲያ ሰራዊት የሆነ ጭርሰል ወልቃይት እንዴት ነሽ ብሎ ፖስት ያደርጋሉ። እንዲህ በሚባልባቸው አካባቢዎች ላይ ዛሬ መግለጫ ካወጡት ውስጥ የትግራይ የፖለቲካ ፓርቲዎች ይገኙበታል። ውናት፣ አረና፣ ባይቶና፣ ትግራይ ነጻነት ፓርቲን ጨምሮ የተካተቱበት ኪዳን ተጋሩ የተባለው አደረጃጀት ነው ይህንን መግለጫ ያወጣው። ኢትዮጵያ እንደ ሀገርና የፌዴራሉ መንግስት ደግሞ እንደ መንግስት ትግራይ እንዲጠፋና መሬቱና ንብረቱ እንዲወረር ያደረጉ ናቸው። ከፕሪቶሪያው የሰላም ስምምነት በኋላም ቢሆን የተወረረ ያሉት አካባቢ እንዳይመለስ በፌዴራል መንግስቱ በኩል ረጅም መጓተት እንዲደረግ ካለ ፍላጎት ዘላቂ የሆነ እልቂት እንዲቀጥል እያደረገ ይገኛል የሚል መልእክት አስፍረዋል። በቅርቡ በወልቃይትና አካባቢው ሰልፍ ተደርጓል የሚሉት እነዚሁ ፓርቲዎች የትግራይ ህዝብ መሬቱም ተፈናቃዮችም አልተመለሱም ሲሉም ያብራራሉ። የአማራ ክልል ኃይሎችና ሰፋሪዎች በሚል በተደጋጋሚ የሚወቅሰው የነዚህ ፓርቲዎች መግለጫም በአካባቢው የተሰማራው ታጣቂ ኃይል በብልጽግናው መንግስትናም በመከላከያ ሰራዊቱ እውቅና ያለው የሰለጠነም ስለመሆኑ ግን አያነሳም። የፌዴራል መንግስቱን የእናቴ ቀሚስ አደናቀፈኝ አይነት ምክንያትና ሴራውን አቁሞም በፕሪቶሪያው ስምምነት መሰረት ወራሪ ያሏቸውን ኃይሎችን ከአካባቢዎቹ እንዲያስወጣና ተፈናቃዮችን እንዲመለስ እንዲሁም በአዲስ አበባ በማንነታቸው ምክንያት እየተለቀሙና እየታሰሩ የሚገኙ የትግራይ ተወላጆችን ተግባር እንዲያቆም እንጠይቃለን ይላል መግለጫው። ከዚህ ጋር በተያያዘ የአማራ ክልል ብልጽግና ሹም የሆኑት ምክትል ርዕሰ መስተዳድሩ አብዱ ሁሴንም ተናግሯል። ከራያ አላማጣ፣ ራያ ባላ፣ አላማጣ፣ ኮረም፣ ኦፍላና ዛታ አካባቢ የተውጣጡ ናቸው የተባሉ የህብረተሰብ ክፍል ተወካዮች ጋር ያደረጉት ውይይት ላይ ስምምነታችን የፕሪቶሪያው ስምምነትን ለመፈጸም እየሰራን ነው የሚሉት። ለፈረምናቸው ፊርማዎች በተለይ ፕሪቶሪያ ስምምነት ላይ ለተቀመጡ ጉዳዮች ተገዥ መሆን ይጠበቃል። ያን ታሳቢ ያደረገ ስራ እንሰራለን። ይህንን ምላሽ የሰጡት ደግሞ የትግራይ ኃይሎች በደል አደረሱብን የሚል ጥያቄም ከነዚህ ነዋሪዎች ተነስቶ ነው። ብልጽግና የበግ ለምድ የለበሰ ተኩላ ነው ሲል ሻዕቢያ ወነጀለም። ጠቅላይ ሚኒስትሩ በኤርትራ ኮሪደር አለማለው ሲሉ ለተናገሩት ምላሽ ሰጥቷል። የፊልድ ማርሻል ብርሃኑ ጁላ ንግግርን አጣቅሶ ባወጣው መግለጫ መትቶኝ አለቀሰ፣ ቀድሞኝ ከሰሰ ሲል ብልጽግናን ከሷል። ከጥቂት ዓመታት በፊት ቀለበት ተሳስረው ኢትዮጵያውያን ላይ ለመዝመት ህብረት ያደረጉት ሻዕቢያና ብልጽግናም በመግለጫ መካሰሳቸውን ገፍተውበታል። ብልጽግና የኤርትራ መንግስትን አውግዙልኝ እያለም በየኤምባሲው ደብዳቤ ይዞ ሲዞር መክረሙ አይዘነጋም። ሻዕቢያ ደግሞ አንድ ሳምንት ባልሞላ ጊዜ ውስጥ ለሁለተኛ ጊዜ መግለጫውን አሰራጅቷል። የብልጽግናው ቡድን በውስጣዊ ውጥረት ጭንቀት ውስጥ ወድቋል። መያዣ መጨበጫ የሌለው ጦርነትን ጀምሮም በራሱ ህዝብ ላይ ውጊያ ከፍተዋል የሚለው ሻዕቢያ ይህንን ውጫዊ ለማድረግ እየሞከረ ነው ይላል። በቀቢጸ ተስፋ ጉዳዮችን በማወሳሰብ ላይ ያቀጣጥለው እያቀደ ያለው ጦርነትም ምክንያታዊ ለማድረግ ደግሞ በድርቅና ውሸትና ስም ማጥፋት ኤርትራን የሚከሱ ደብዳቤዎችን ወደ ተለያዩ ዓለማት መላክ ላይ ያተኩራል ሲልም የቀድሞ ወዳጁን ብልጽግናን ይከሳል። ፊልድ ማርሻል ብርሃኑ ጁላ በኢትዮ ኤርትራ ጦርነት ወቅት ማጥቃትን ጀምረን እያለም የኤርትራ ሰራዊት አጥቅቶናል ሲባል ሰምተን መንግስትም ይዋሻል እንዴ ብለን አፈርን ሲሉ የተናገሩትን በመግለጽ መቶኝ ያለቀሰም ቀድሞ ግን ከሰሰ የሚል የአረቦችን አባባልን በማስታወስ ይህ ስልት አዲስ ክስተት አይደለም ሲል ተሳልቋል። ባለፉት 2 ዓመታት የዘመቻ ቅስቀሳ ሲደረግብኝ ነበር ያለው የአስመራው ስብስብ የባህር በር ጉዳይ የኢትዮጵያ ህልውና ጉዳይ ነው፣ በሰላምም በኃይልም የባህር በር ሊኖረን ይገባል፣ የጂኦግራፊ እስረኞች ሆነን ልንኖር አንችልም፣ ባህር ካልሰጣችሁን ጎርፍ ሆነን እንጠርጋችኋለን ሲሉ ጠቅላይ ሚኒስትር አብይ አህመድ የተናገሩትን በምኒልክ ጊዜ በመጠኑ ደርግና ኢህአዴግን የባህር በር ልናስጠብቅ አልቻልንም፣ ምቹ ጊዜ አሁን ነው በማለት የደህንነት ኃላፊው ሬድዋን ሁሴን ያብራሩትን የኤርትራ ነጻነት ህጋዊ አይደለም፣ የኢትዮጵያ ህዝብ ሬፈረንደሙ ላይ ድምፅ አልሰጠም፣ የአሰብ ወደበኛ ነው በማለት አብነን የሚሉ ሰዎች የተናገሩትን ያጣቀሰው የሻዕቢያው መግለጫም በኤርትራ የኮሪደር ልማት ተግባራዊ ያደርጋለሁ ሲሉ አብይ አህመድ የፖለቲካ ፓርቲ ነን የሚሉ ሰዎችን ሰብስበው የተናገሩትንም አካቷል። ይህንን ሁሉ የዘረዘረው የአስመራው አገዛዝ ብልጽግናዎች ብደታቸው ተዘርዝሮ ያልቅም ይላል። ይህ ሁሉ የኤርትራ ሉዓላዊነትን የሚገዳደር የኤርትራ ህዝብ ታሪክን የሚያንቋሽሽ ጦርነት የሚቀሰቅሱ ተግባራትና
እብሪቱ ቀጥሏል ያለ ሲሆን የኢትዮጵያ መንግስት ሁሉ የውስጥ ችግሮቹን በቅንነት መፍታት ሲገባው ጉዳያቸውን ውጫዊ በማድረግ ኤርትራን ለመክሰስ ግን ይፈጥናሉ ይላል። ከ2010 ክረምት አንስቶ በተለይም የትግራይ ህዝብ ላይ ጦርነት ለመክፈትና እነርሱ እንዳሉት 100 ዓመት ወደ ኋላ ለመመለስ ህብረት የነበራቸው ሻዕቢያና ብልጽግና በዚህ በሚወነጃጀሉበት ወቅት የኤርትራው መንግስት ብልጽግናን ስቀርበው የበግ ለምድ የለበሰ ተኩላ ነበር ብሎታል። ከመጀመሪያው የበግ ለምድ የለበሰ ተኩላ ሆኖ ሲመጣም ከኤርትራ ያልተቆጠበ ድጋፍ ሰጥተነዋል ያለው ሻዕቢያም በህዝቦች መካከል ጥላቻ በማቀጣጠል የውስጥ ጉዳዩን ውጫዊ በማድረግ በራስህ ህዝብ ላይ መያዣ መጨበጫ የሌለው የእርስ በርስ ጦርነት ቀስቅሰህ አሁን ውጫዊ ሰበብ እየፈለክ ያለህንም በዚህ ደግሞ የሚፈታ ችግር የለምም ብሏል። ከዘመናት የኢትዮጵያ የውስጥ ችግሮች ላይ ጠፍቶ የማያውቀው በጠቅላላው በኢትዮጵያ ውስጥ ስለሚፈጠር ችግር ውስጣዊ ጉዳይን ከማባባስና እጅ ከማስገባት በመቆጠብ እናምናለን ሲልም በመግለጫው ላይ አትቷል። አሜሪካ በይፋ ከዛሬ ጀምሮ ማናቸውም የውጭ እርዳታዎችን ማቅረብ ማቆሟን ገለጸች። በዚህ እርምጃ ምክንያት በሚቀጥሉት 5 ዓመታት የ14 ሚሊዮን ሰዎች ህይወት ሊያልፍ ይችላልም ተብሏል። የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊው ማርኮ ሩቢዮ ባወጡት መግለጫ ከዛሬ ጀምሮ ዩኤስኤድ ማናቸውንም እርዳታ የማይሰጥ መሆኑን በይፋ ገልጿል። ከዚህ በኋላ ለውጭ ሀገራት የሚደረጉ እርዳታዎች የአሜሪካን ጥቅም በሚያስጠብቁና ከአሜሪካ አስተዳደር ፖሊሲ ጋር በሚጣጣሙ ሁኔታዎች በውጭ ጉዳይ መስሪያ ቤቱ በኩል የሚከናወኑ ይሆናል ሲሉም አስረድቷል። እርዳታዎቹ በበለጠ ተጠያቂነት፣ ስትራቴጂና ቅልጥፍና የሚቀርቡ ይሆናሉ ያሉት ማርኮ ሩቢዮም ከዚህ ቀደም ዩኤስኤድ ራሱን እንደ ለጋሽ ድርጅት አድርጎ ይቆጥር እንደነበረም ገልጿል። የአሜሪካ ተራድኦ ድርጅት የሀገሪቱን ፍላጎት ማስፈጸሚያ መሳሪያ መሆኑን በመዘንጋትም አንዳንድ የጸረ አሜሪካ አቋም ላላቸው ሀገራት ድርጅቶችና ቡድኖችም እርዳታ ያቀርብ እንደነበር የጠቀሱት ሚኒስትሩ ከዛሬ ጀምሮ ግን ይህ ታሪክ አክትመዋል ብለዋል። ኢትዮጵያ የዚህ እርዳታ ተጠቃሚ ከሆኑ ሀገራት መካከል ከዓለም ቀዳሚዎቹ አንዷ መሆኗም ይታወቃል። ፕሬዚደንት ዶናልድ ትራምፕ አሜሪካ ለውጭ ሰብአዊ እርዳታ ትሰጥ የነበረው የገንዘብ ድጋፍ መሰረዛቸው በሚቀጥሉት 5 ዓመታት ተጨማሪ 14 ሚሊዮን ሰዎች ህይወታቸው እንዲያልፍ ሊያደርግ እንደሚችል ዘላንሴት የተባለው ተቋም የሕክምና ሪፖርቱን በማስደገፍ ይፋ አድርጓል። ካለዕድሜያቸው ህይወታቸው ከሚያልፉት ውስጥ ሲሶ ያክሉ ህጻናት መሆናቸውንም የጥናቱ ግኝት አሳይቷል። ከ133 ሀገራት የተገኘ መረጃ የተመላከተው የተመራማሪዎች ቡድን በግመታውም እንደ አውሮፓውያን የዘመን ቀመር ከ2001 እስከ 2021 ድረስ በማደግ ላይ ባሉ ሀገራት በዩኤስአይዲ ድጋፍ 91 ሚሊዮን ሰዎች ከሞት የታደገ ነው ብሎታል። ተመራማሪዎች ከወራት በፊት በአሜሪካ መንግስት ይፋ የተደረገው 83 በመቶ ድጋፍ መቀነስ የሞት ምጣኔውን ከፍ እንደሚያደርግ ግምታቸውን አስቀምጧል። በሚቀጥሉ 3 ዓመታትም የእርዳታ መሰረዙ ህይወታቸውን መታደግ እየተቻለ 14 ሚሊዮን ሰዎችን ወደ ሞት ይልካቸዋል ብለዋል። ይህ አሃዝ ከ5 ዓመት በታች ሆኖ 4.5 ሚሊዮን ህጻናትን የጨመረ ሲሆን ይህ ማለትም 700 ሺህ ህጻናት በየአመቱ ህይወታቸው ያልፋል እንደማለት ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።